ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ከአንድ ዓመት በፊት ከኢትዮጵያ ጋር ከባድ ውዝግብ ውስጥ ተገብቶበት በመጨረሻም በብርቱ ድርድር መልክ በያዘው የባህር ጉዳይ አዲስ ምዕራፍ ተከፍቷል። አሜሪካ ጦሯን ይዛ ገብታበታለች። ጦሩ በዚሁ አወዛጋቢ ቦታ በሚስጥር የገባ መሆኑን የሚያመላክት አንድ መረጃ ወጥቷል። ጥንቅራችን ይዞታል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአልጀዚራ ጋር የነበራቸው ቆይታ በቅንጭብ መረጃ መለቀቁን ተከትሎ ከይዘቱ ጋር በተያያዘ ብዙ ሲባል ከርሟል። ሙሉ ቃለ ምልልሱ በዛሬው ዕለት የተለቀቀ ሲሆን አቶ ጌታቸውም በፌስቡክ የማህበራዊ ትስስር ገጻቸው ላይ አጋርተዋል። ጥንቅራችን በዚሁ ዙሪያ የሚላችኋል። የኦሮሚያ ጠቅላይ ፍርድ ቤት ከፍተኛ አቃቤ ሕግ በታጣቂዎች ታፍነው ከተወሰዱ በኋላ የተገደሉ መሆኑን የሚያመለክት አንድ መረጃ ወጥቷል። ጥንቅራችን አጠር አድርጎ ይዞታል። የአሜሪካ ኤምባሲ አወዛጋቢውን የኢትዮ ኤርትራ ካርታ በተመለከተ ማስተካከያ አድርጓል። አጠር ያለ መረጃ እናደርሳለን። የህወሓት አመራሮች ክፍፍልን ተከትሎ ሊቀመንበሩ ደብረጽዮን ገብረ ሚካኤል ስብሰባ ረግጦ ወጥተዋል በሚል በሰሞነኛው እያነጋገረ ባለው ጉዳይ ህወሓት ይፋዊ ምላሽ ሰጥቷል። ሀገራዊውን ምርጫ በተመለከተ ህወሓት አፋጣኝ ጥሪ አቅርቧል። ጥንቅራችን መረጃውን አያይዞ ያደርሳል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳት የመጨረሻው ምክር በአዲስ አበባ ተካሂዷል። አምባሳደሩ ይህን ምክክር ተከትሎ በሰደዱት ጥብቅ መልእክት በመጨረሻም የኢሳያስ አስተዳደር ፍጻሜ ተቃርቧል ሲሉ ተናግረዋል። ጥንቅራችን መረጃውን ያደርሳል። በኢትዮጵያ የመኪና ዋጋ በኢምፖርት ወጪዎች የተነሳ ከፍተኛ መሆኑ ይታወቃል። አሁን ላይ ከወደ ቻይና በተወሰነ ውሳኔ በሀገር ውስጥ የመኪናዎቹ ዋጋ በእጅጉ ይጨምራል ተብሎ ተገምቷል። በኢትዮጵያ መኪና ገበያ የጎላ የዋጋ ለውጥ ስለሚያመጣው የቻይና መንግስት አዲስ ውሳኔ መረጃ ይዘናል። የጎዴ ማዳበሪያ ፋብሪካ ፕሮጀክት አንድ እርምጃ ተራመደ። በኢትዮጵያ ስለሚገነባው ግዙፍ የማዳበሪያ ፋብሪካ ከዳንጎቴ አዲስ መረጃ ተሰምቷል። ዳንጎቴ ለስራው 3 ዓለም አቀፍ ካምፓኒዎች ጋር ስምምነት አድርጓል። ማናቸው፣ በፕሮጀክቱ ምን ያደርጋሉ የሚለውም ተብራርቷል። መረጃውን አያይዘናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጦሩ በሚስጥር ገባ። ከአንድ ዓመት በፊት ከኢትዮጵያ ጋር ከባድ ውዝግብ ውስጥ ተገብቶበት በመጨረሻም በብርቱ ድርድር መልክ በያዘው የባህር በር ጉዳይ አሜሪካ ገባችበት፣ ጦሯንም አስገባች። ከአንድ ዓመት በፊት የኢትዮጵያ መንግስት በሶማሌላንድ የቀይ ባህር መውጫ በኩል የባህር በር መውጫን ለማግኘት እንደዚሁም ወታደራዊ ቤዝንም ለመገንባት የሚያስችለውን የመግባቢያ ስምምነት ከሶማሌላንድ መንግስት ጋር ተፈራርሞ የነበረ መሆን የሚታወስ ነው። በጊዜውም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሊላንድ ሉዓላዊ ግዛቴ አካል ናት፣ የኢትዮጵያ መንግስት ከሶማሊያ ጋር መነጋገር ሲገባው ከተገንጣይ ሀገራዊ እውቅና መነጋገሩ አግባብነት የለውም በማለት የሉዓላዊነት ጥያቄን ያነሳችበት ሁኔታ ታይቷል። በዚህም በቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን አደራዳሪነት ሁለቱ ሀገራት ሰላም ያወረዱ ሲሆን አሁን ደግሞ አሜሪካ ተራው የኔ ነው ብላለች። በዛሬው ዕለት ዘአፍሪካ ፕላስ ባሰራጨው ዘገባ እንዳመለከተው ከሆነ የአሜሪካ ጦር በሚስጥር የሶማሌላንድ የወደብ ከተማዋ በርበራ ገብቷል። ዘገባው ጦሩ በዚሁ የሶማሌላንድ የበርበራ ወደብ አቅጣጫ ላይ የራሱን ወታደራዊ ቤዝ መስርቶ የሚቀጥል መሆኑን አረጋግጫለሁ ብሏል። ይህ ሁኔታ የሶማሌላንድ ጉዳይ የኔ ውስጥ ጉዳይ ነው በማለት ለምትሞግተው ሶማሊያ ሌላ ራስ ምታት ሆኖ ብቅ ብሏል። ሶማሌላንድ ከሶማሊያ ተገንጥላ ሀገር ነኝ እወቁኝ እያለች የዓለም አቀፉን ማህበረሰብ እየወተወተች ቢሆንም እስከዛሬ በሚታየው 3 አስርት ዓመታት ጊዜ ውስጥም አንድም እውቅና የሰጣት ሀገር ወይም ዓለም አቀፍ ተቋም አልታየም። የትራምፕ አስተዳደር በድጋሚ ወደ ስልጣን መምጣቱን ተከትሎ ለሶማሌላንድ እውቅና ሊሰጥ ይችላል የሚሉ በርከት ያሉ ትንታኔዎች ሲሰጡ ቢቆዩም እስካሁን ባለው ሁኔታ ግን በዚህ በኩል የታየ ምንም አይነት ለውጥ የለም። የትራምፕ አስተዳደር ከሶማሌላንድ ጋር ሚስጥራዊ ግንኙነቶችን ማድረግ ከጀመረ ዋላ ደር ያለ ሲሆን ይህ የአሁኑ በሚስጥር ወታደርን በርበራ ወደብ ላይ ማስገባት የዚሁ የአሜሪካ ሶማሌላንድ ሚስጥራዊ ግንኙነት አንዱ አካል ነው እየተባለም ይገኛል። ዘአፍሪካ ፕላስ በዚሁ ዘገባው አሜሪካ ቀደም በላይ በርበራ ኤርፖርትን ስታድስ የነበረ መሆኑን አመላክቷል። አሁን ሶማሌላንድ በርበራ ገቡ የተባሉት የአሜሪካ ጦር አባላት ቁጥራቸው ባይታወቅም ጠንከር ያለ ትጥቅ ያላቸው መሆኑንም በዘገባው ተመላክቷል። አሜሪካ ከሶማሌላንድ ጋር ወታደራዊ የደህንነት መረጃዎችን ለመለዋወጥ ከዚህ ቀደም የሁለትዮሽ ስምምነት የተፈራረመች መሆኑን
ይኸው የዘገባው ምንጭ የሆነው ዘአፍሪካ ፕላስ ባሰራጨው በዚሁ ዘገባው አክሏል። ዘገባው በርከት ያሉ በወታደራዊ አቅማቸው የፈረጠሙ ሀገራት በአፍሪካው ቀንድ ላይ ወታደራዊ ቤዝን የመሰረቱ መሆናቸውንና እንደ ቻይናና ሩሲያ ያሉ ሀገራትም ወደ ቀጠናው እየተሳሳቡ መሆናቸውን፣ አሜሪካ ከጅቡቲ ወታደራዊ ቤዟ በተጨማሪ በሶማሌላንድም አንድ ተጨማሪ ወታደራዊ ቤዝን ለመገንባት ፍላጎት እንዲያድርባት ያደረገ መሆኑንም አክሎ አመላክቷል። እስካሁን ባለው ሁኔታ በዚህ ጉዳይ አሜሪካም ሶማሊያም ሆነች ሶማሊላንድ ያሉት ነገር የለም። በቀጣይ ርዕሳችን ጌታቸው ስለ አልጀዚራው ቃለ ምልልስ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአልጀዚራ ቴሌቪዥን ጋር በነበራቸው ቆይታ ተቀንጭቦ የተለቀቀ ሲሆን በዚህም ቃለ ምልልስ በርከት ያሉ ትችቶችን ያስተናገዱ መሆኑ የሚታወስ ነው። የእሳቸው ነቃፊዎችና ደጋፊዎችም ጎራ ለይተው ብዙ ተፋልመዋል። የቃለ ምልልሱ ሙሉ ሐሳብ በዛሬው ዕለት የተለቀቀ ሲሆን በነበሩት ትችቶችና ድጋፎች ዙሪያ ምንም አይነት ምላሽ ያልሰጡት አቶ ጌታቸው ይህንኑ ቃለ ምልልስ በዛሬው ዕለት በፌስቡክ ገጻቸው አጋርተው ታይተዋል። አቶ ጌታቸው ከአልጀዚራ ጋር ያደረግኩት ሙሉ ቃለ ምልልስ ይሄው በማለት ሌላ ምንም አይነት አስተያየት ሳይሰጡ የቃለ ምልልሱን ሊንክ በፌስቡክ ማህበራዊ ትስስር ገጻቸው ላይ አጋርተው ታይተዋል። የአቶ ጌታቸው ሐሳብ ቅንጭቡን ሐሳብ አይታችሁ ከምትፈርዱ ይሄው ሙሉውን ተከታትላችሁ የምትሉትን በሉ የሚል ይመስላል። አቶ ጌታቸው እስካሁን ባለው ሁኔታ ስለዚህ አነጋጋሪና ብዙ ስለተባለበት ቃለ ምልልስ በቃልም በጽሁፍም ያሉት ምንም ነገር አልታየም። ነገሩ በእጅጉ ተጋግሎ ብዙ ከማስባሉ አንጻር ሙሉ ቃለ ምልልሱን ሰዎች ከተከታተሉ በኋላ አቶ ጌታቸውም የተወሰነ ነገር ይላሉ ተብሎ ይጠበቃል። በቀጣይ መረጃ አቃቢ ሕጉ በታጣቂዎች ተገደሉ። የኦሮሚያ ጠቅላይ ፍርድ ቤት ከፍተኛ አቃቢ ሕግ ነገሰ ከበደ በታጣቂዎች ታፍነው ከተወሰዱ በኋላ ረቡዕ ዳር 17 በአሰቃቂ ሁኔታ እንደተገደሉ የክልሉ አቃቢ ሕግ ጽሕፈት ቤትና የክልሉ አቃቢያነ ሕግ ማህበር ዛሬ ባሰራጩት መረጃ ማመላከታቸውን የዛሬው የዋዜማ ዘገባ አመላክቷል። ማህበሩ አለማየሁ መሰለ፣ አዲሱ ለገሰና ይርጋለም ምትኩ የተባሉ ሌሎች 3 አቃቢያነ ሕግ ጭምር አብረው እንደታገቱና ያሉበት ሁኔታም እንደማይታወቅ እንደገለጸም ዘገባው አክሏል። እገታ የተፈጸመው 4ቱ አቃቢያነ ሕግ ወደ ምስራቅ ወለጋ ዞን ጅማ አርጆ ወረዳ ለስራ በመጓዝ ላይ ሳሉ እንደነበር ማህበሩ መጥቀሱን ያመለከተው ዘገባው ድርጊቱ የሕግ የበላይነትን የጣሰ ሙያውንና ባለሙያዎችን ስጋት ላይ ጣለ እንዲሁም ከፖለቲካዊ ተሳትፎ ገለልተኛውን ባለሙያዎችን ያስደነገጠ ነው ማለቱንም አስታውቋል። ዋዜማ በዚሁ ዘገባው ማህበሩ መንግስት 3ቱን ታጋቾች በአስቸኳይ እንዲያስለቅቅ መጠየቁንም አመላክቷል። በዚሁ ዙሪያ በኦሮሚያ ክልላዊ መንግስት በኩል የተባለ ምንም ነገር የለም። በክልሉ በመንግስት በአሸባሪነት የተፈረጀ የኦነግ ሸኔ ታጣቂ ኃይል በርካታ እገታዎችንና ግድያዎችን እየፈጸመ ይገኛል። ከሰሞኑ ከኦሮሚያ ክልል ውጭ በቤንሻንጉል ክልልም በርካታ ነዋሪዎችን የገደለበትና የተወሰኑትንም አፍኖ የወሰደበት ሁኔታ ታይቷል። በቀጣይ ርዕሳችን የአሜሪካ ኤምባሲ ማስተካከያ። የአሜሪካ ኤምባሲ አወዛጋቢውን የኢትዮ ኤርትራ ካርታ በተመለከተ ማስተካከያ አድርጓል። ከጠቅላይ ሚኒስትር አብይ አህመድና ከፊልድ ማርሻል ብርሃኑ ጁላ ጋር በተከታታይ መከሩት የአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አንደርሰን መልእክታቸው የተላለፈበት የኤምባሲው መግለጫ ከኢትዮ ኤርትራ ካርታ ጋር በተያያዘ ውዝግብ መፍጠሩ ይታወቃል። በትላንትናው ዕለት የአሜሪካ ኤምባሲ ይፋ ያደረገው ይህ ካርታ በርካታ የሰሜን ኢትዮጵያ አካባቢዎችን ወደ ኤርትራ ያጠቃለለና ከፍተኛ ውዝግብ ያስከተለ ነበር። ከሰሞነኛው ኢትዮ ኤርትራ ውጥረት ጋር በተያያዘ ይህ ካርታ በማህበራዊ ሚዲያ ገጾች በስፋት የመነጋገሪያ አጀንዳ ሆኖም ሲያነጋግር ቆይቷል። ይህ ካርታ እንደ ኢትዮጵያ ሁሉ የጎረቤት ሀገር ሱዳንንም አሁናዊ ሁኔታ ያላማከለ ካርታ የተጠቀመ ሲሆን ሱዳንና ደቡብ ሱዳንን እንደ አንድ ሀገር አድርጎ አቅርቧል። ይህ ካርታ የተስተዋለበት የአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አንደርሰን መግለጫም ወዲያው ከኤምባሲ ይፋዊ ትስስር ገጾች ተሰርዟል። ሆኖም መልእክቱ ከይፋዊ ትስስር ገጾች ቢሰረዝም በርካታ የማህበራዊ ትስስር ገጾች ሲያነጋግር ጉዳዩን በስፋት ሲሰራጭና የመነጋገሪያ አጀንዳ ሆኖ ቆይቷል። የአሜሪካ ኤምባሲ በዛሬው ዕለት የጀነራሉን ራሱን መልእክት መልሶ በይፋዊ ትስስር ገጹ ያጋራ ሲሆን ከዚህ ቀደም ውዝግብ የፈጠረውን ካርታ በመቀየር የአፍሪካ አህጉራዊ ካርታ ለኢትዮጵያ ትክክለኛውን ካርታ በጉልህ አድርጎ አመልክቷል። ይህም ኤምባሲው ከዚህ ቀደም ያጋራው ካርታ ከፍተኛ ውዝግብ ማስከተሉን መረዳቱን ያመለከተ ሆኗል። ታይረስ ደብረጽዮን ስብሰባ ረግጠው ወጡ መባሉ ጉዳይ። ህወሓት ከምርጫው በፊት የተቀማው ህጋዊ ሰውነት ይመለስልኝ ሲል ጥሪ አቅርበዋል። በብሔራዊ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት በህገ ወጥ መንገድ እገዳ እንደተጣለበትና በቀጣይም እሱን የማያካትት ምርጫ ለማካሄድ እቅድ አለ ሲል ከሷል።
በኢትዮጵያ ብሔራዊ ምርጫ ቦርድ የህጋዊ ፓርቲነት እውቅናውን ያጣው ህወሓት ከህዳር 8 2018 ዓ.ም እስከ ህዳር 13 2018 ዓ.ም የማዕከላዊ ኮሚቴ ስብሰባውን አካሂዷል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በሰጡት መግለጫ ላይ ህወሓትን በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ የማካሄድ አዝማሚያ ያለ ብለው ሁኔታውን የዘፈቀደ ውሳኔ ሲሉ ጠርተውታል። ህወሓት ከህጋዊ ፓርቲነት የተሰረዘበት በቂ ምክንያት የለም ሲሉ የተናገሩት የፓርቲው ቃል አቀባይ ሚካኤል አስገዶም ከምርጫው በፊት ወደ ፕሪቶሪያው ስምምነት ተመልሰን የፓርቲ ህጋዊነት እንዲመለስ መደረግ አለበት ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ጉባኤን መጥራትን ጨምሮ ለህጋዊ ፓርቲነት ማሟላት የሚገባውን መስፈርቶች አላሟላም በሚል ባለፈው ግንቦት ከፓርቲነት አግዶታል። የፓርቲው ቃል አቀባይ አቶ ሚካኤል እግዱ ፖለቲካዊ ነው ባይ ናቸው። የድርጅቱ ማዕከላዊ ኮሚቴ በቅርቡ ባካሄደው ግምገማ የትግራይ መንግስትና የፌዴራል መንግስት ተደራድረው ችግሩ እንዲፈታ ሐሳብ ማቅረቡን ቃል አቀባዩ አስታውቀዋል። ነሐሴ 7 2016 ዓ.ም 14ኛ ጠቅላላ ጉባኤውን ሲያከናውን የሚጠበቅበትን ሂደት ሳይከተልና ለምርጫ ቦርድ ሳያሳውቅ የሚያካሄድ ነው በማለት በቦርዱ ተቀባይነት የለውም የሚል ደብዳቤ እንደተጻፈለት ይታወሳል። ከማዕከላዊ ኮሚቴው ስብሰባ መጠናቀቅ በኋላ የፓርቲው ቃል አቀባይ አቶ ሚካኤል በሰጡት መግለጫ በትግራይ ህገወጥ ምርጫ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት እንደሆነ ተናግረዋል። በፓርቲው ከፍተኛ አመራሮች መካከል የተፈጠረን ሰፊ ልዩነት ተከትሎ የፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤል ጉባኤ ረግጠው ወጥተዋል እየተባለ በማህበራዊ ሚዲያ ላይ ሲነገር ቆይቷል። ሆኖም ግን የህወሓት ቃል አቀባይ ሐሰት ነው ሲሉ አስተባብለዋል። በማዕከላዊ ኮሚቴ ስብሰባው ላይ መወያያ አጀንዳ የሆነው በ14ኛው ጉባኤ ላይ የተላለፉ ውሳኔዎች አፈጻጸም እንደሆነ ጠቅሰዋል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራ ቡድን የአገር ክህደት ፈጽመዋል ሲል ህወሓት በተደጋጋሚ ከሷል። አሁን ላይ በዚህ ቡድን የደረሰውን ጉዳት ለመጠገን እየሰራ እንደሚገኝ ፓርቲው አስታውቋል። ቃል አቀባዩ የህዝባችንን አንድነት ለማወክ በጎጠኝነትና በኋላ ቀርነት ጥረት ቢደረግም ስለ አንድነት ውይይት ተደርጓል ማለታቸውን ቢቢሲ ዘግቧል። ወደ ቀጣይ ርዕስ አለፍን። ኢሳያስ ላይ አዲስ አበባ የመጨረሻው ዝግጅት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳት የመጨረሻው ምክር በአዲስ አበባ ተካሂዷል። አምባሳደሩ ይህን ምክክር ተከትሎ በሰደዱት ጥብቅ መልእክት በመጨረሻም የኢሳያስ አስተዳደር ፍጻሜ ተቃርቧል ሲሉ ተናግረዋል። ብርጌድ ንሓመዱ ወይም የኤርትራ ሰማያዊ አብዮት ለ5 ተከታታይ ቀናት በአዲስ አበባ ሲያካሄድ የቆየውን ጉባኤ ማጠናቀቁን በይፋዊ መግለጫ አመልክቷል። ስብሰባው ላይ ከመላው አፍሪካና ከዓለም አቀፍ የኤርትራ ዲያስፖራዎች የተውጣጡ ከ100 በላይ ልዑካንን ያሰባሰበ ሲሆን ከአውስትራሊያ፣ ከአውሮፓ፣ ከሰሜን አሜሪካና ከካናዳ የተውጣጡ ተሳታፊዎች በጥብቅ መምከራቸው በመግለጫው ተመልክቷል። ይህ ስብሰባ የኤርትራ ዲሞክራሲና ነጻነት በድህረ አምባገነን ስርዓት በሚል አጀንዳ ላይ ትኩረት ማድረጉን የተገለጸው ሰማያዊ አብዮት የኢሳያስ አፈወርቂ አስተዳደርን በማንሳት በኤርትራ አዲስ ዲሞክራሲያዊ መንግስት የሚመሰረትበት ሂደት ላይ በጥብቅ መምከሩ ተመልክቷል። ይህ ወሳኝ ስብሰባ ለኤርትራውያን አክቲቪስቶች፣ ምሁራንና የማህበረሰብ መሪዎችን ለመገናኘት ለመተባበርና የወደፊቱን ዴሞክራሲያዊ ስትራቴጂ ለመቀየስ መድረክ ሆኖ አገልግሏል ነው የተባሉ። ልዑካኑ በወቅታዊ ጉዳዮች ላይ ጠንካራ ውይይቶችን አድርገዋል፣ ተሞክሮዎችን አካፍለዋል፣ የነጻነት ትግሉን ወደፊት ለማራመድ ተግባራዊ ሊሆኑ የሚችሉ ምክሮችን አቅርበዋል ሲል የብርጌድ ንሓመዱ መግለጫ አመልክቷል። ብርጌድ ንሓመዱ ወይም የኤርትራ ሰማያዊ አብዮት ኢቢአርኤፍ በመባል የሚታወቀው ተቃዋሚው ኤርትራውያንን አንድ የሚያደርግ ጃንጥላ የመሆን ራዕይና ኤርትራን ነጻ ለማውጣት በተጨባጭ የፖለቲካ ፕሮግራም ላይ ያተኮረ ጥረቶችን እያደረገ እንደሚገኝ ገልጾ ከኤርትራ ብራይት ፊውቸር እንዲሁም የኤርትራ አፋር ዳንኪላ ጋር ጥምረቶችን ፈጥሮ እየሰራ እንደሚገኝ አመልክቷል። የብርጌድ ንሓመዱ ወይም የኤርትራ ሰማያዊ አብዮት አመራር የሆኑት በረከት ካሳይ ይህን ስብሰባ በተመለከተ ባስተላለፉት መልእክት ይህ ኮንፈረንስ ለትግላችን ትልቅ ለውጥ ያመጣ ሲሆን የተወካዮች አማካሪ ምክር ቤትና የጠራ ድርጅታዊ መዋቅር በማቋቋም እያንዳንዱ ዜጋ ድምፅ ያለው ዴሞክራሲያዊት ኤርትራ መሰረት የጣለ ነው ሲሉ አመልክተዋል። ይህ በእንዲህ እንዳለ ይህን የኤርትራውን ተቃዋሚ ስብሰባ በተመለከተ በይፋ ኤክስ ገጻቸው መልእክት ያሰፈሩት አምባሳደር ቲቦር ናጊ የኢሳያሱ ተቃዋሚ በአዲስ አበባ የተሳካ ስብሰባ በማካሄዱ መልካም ምኞቴን ለመግለጽ እወዳለሁ ሲሉ ገልጸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አምባገነን አገዛዝ ወደ ፍጻሜው ተቃርቧል ሲሉ አጽንኦት ሰጥተዋል። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር የነበሩት አምባሳደር ቲቦር ናጊ አክለውም ይህ መልእክት እንደሚታወቀው በርካታ የኢሳያስን አስተዳደር ደጋፊዎች እንደሚያበሳጭ፣ ነገር ግን በኤርትራ የዲሞክራሲ ጮራ የሚፈነጥቅበት ጊዜ ቅርብ ነው ሲሉ አመልክተዋል። ወደ ቀጣይ መረጃ አለፍን። የመኪና ዋጋ ጣራ ሊነካ ነው። የቻይና መንግስት እርምጃ በኢትዮጵያ የመኪና ዋጋ ያንራል ተባለ። በኢትዮጵያ የመኪና ዋጋ በኢምፖርት ወጪዎች የተነሳ ከፍተኛ መሆኑ ይታወቃል። አሁን ላይ ከወደ ቻይና በተወሰነ ውሳኔ በሀገር ውስጥ የመኪናዎች ዋጋ በእጅጉ ይጨምራል ተብሎ ተገምቷል።
የመኪና አስመጪዎች ከዚህ መልስ ዋጋው በእጅጉ ይንራል ሲሉ አሳስበዋል። እንደ አውሮፓ አቆጣጠር ከ2023 አንስቶ 30 በመቶ የሚሆነው የኢትዮጵያ የመኪና ኢምፖርት ከቻይና የሚመጣ ሲሆን ከቅርብ ጊዜ ወዲህ በነዳጅ የሚሰሩ መኪኖች ወደ ሀገር እንዳይገቡ መከልከላቸውን ተከትሎ መካከለኛና አነስተኛ ኤሌክትሪክ መኪኖች በዋናነት ከቻይና የሚገቡ ሆነዋል። ታዲያ የቤጂንግ መንግስት ከሰሞኑ ያወጣው አዲስ እገዳ በኢትዮጵያ ገበያ ጉልህ የዋጋ መናር የሚያስከትል መሆኑ ተነግሯል። የቻይና 0 ኪሎ ሜትር በሚል ማለትም በመጠኑ የተነዱ መኪኖች ኤክስፖርት ላይ አዲስ የቁጥጥር ህግ አውጥቷል። ቤጂንግ ከቀጣይ ጃንዋሪ 1 አንስቶ ከ180 ቀን ያነሰ የተነዱ መኪኖች ወይም 0 ኪሎ ሜትር ተብሎ ወደ ውጭ በሚላኩ መኪኖች ላይ የኤክስፖርት እገዳን የጣለችው። ብዙም ያልተነዱ መኪኖች እንደ አዲስ ተቆጥረው ለዓለም ገበያ በተወሰነ ቅናሽ የሚቀርቡበትን አሰራር ነው ቻይና ያገደችው። ይህም እንደ ኢትዮጵያ ያሉ ሀገራት የመኪና ገበያን የሚጎዳ ዋጋ በእጅጉ የሚያንር ይሆናል። የቻይና ውሳኔ እንደ ኢትዮጵያ ባሉ ሀገራት የመኪና ገዢዎች አቅምን የሚፈታተን ይሆናል። ቤጂንግ አዲስ መኪኖች በቀጥታ ከፋብሪካና ከህጋዊ ኤክስፖርተሮች ብቻ የመሃል ደላሎችን በማስወጣት በቀጥታ ሽያጭና ኤክስፖርት እንዲደረግ የሚያስገድድ ነው። የቻይና ውሳኔ 0 ኪሎ ሜትር ተብሎ በተወሰነ መጠን የተነዱ አዲስ መኪኖች በቀነሰ ዋጋ ወደ ሀገር የሚገቡበትን አሰራር የሚገታ ሲሆን ይህም ዋጋ መናሩን አይቀሬ ያደርገዋል። በርካታ አስመጪዎች ከስራ ውጭ የሚሆኑበት ሂደት ሲፈጠር ከፋብሪካ ጅምላ አከፋፋዮች እንዲጠቀሙ ይደረጋል ተብሏል። ቻይና ከኢትዮጵያ የመኪና ገበያ 29 በመቶ ነው የምትሸፍን ሲሆን ይህም $168 ሚሊዮን በዓመት ዋጋ ያለው ነው። የበላይ አብ ሞተርስ ማናጀር በጉዳዩ ለብር ሜትሪክስ በሰጡት ቃል አሁን ላይ ወደ ኢትዮጵያ የሚገቡት አነስተኛና መካከለኛ በመጠኑ ያገለገሉ መኪኖች በቀጥታ ከቻይና ነጋዴዎች የሚገዙና ወደ ሀገር የሚገቡ ሲሆን የቤጂንግ አዲስ እገዳ ይህንን የሚያስቀር ይሆናል። ከዚህ መልስ መኪና ማምጣት የሚቻለው ከኦሪጂናል አምራቾች ብቻ እንዲሆን እንደሚያደርገው አብራርተዋል። ታዲያ ዋጋ መናሩ አይቀርም ብለዋል። ቤጂንግ ሌላ ማስገዳጅ ህገ ደንብ ያወጣች ሲሆን ኤክስፖርት በሚደረጉ መኪኖች ላይ የጥራት ኳሊቲ ኮንትሮል እንዲኖር ደንግጋለች። ከሽያጭ መልስ የጥገናና ዋስትና ግዴታም ተጥሏል። የውጭ ሀገራት መኪና ከገዢዎች ወይም ደንበኞች በገዙት መኪና ዋራንቲ እንዲሰጣቸውና የጥገና አገልግሎት ድጋፍ እንዲያገኙ አዲሱ መመሪያ ያስገድዳል። ይህ ለመኪና ደንበኛው የመኪና ጥራትን በመጠበቅ መልካም ዜና ቢሆንም የኤክስፖርት ዋጋን በመጨመር የመኪና ዋጋን የሚያንር ይሆናል። የኦክሎክ ሞተር ስራ አስኪያጅ አህመዲን መሐመድ ይሄ ለኢትዮጵያ የመኪና ገበያ መልካም ነው ብለዋል። በኤሌክትሪክ መኪኖች ቁልፍ የሆኑ አካላት እንደ ባትሪ ባሉ ጥራት እንደሚፈጥር ገልጸዋል። በኢትዮጵያ ኤሌክትሪክ መኪኖች ኢምፖርት እስከ 20 በመቶ የቫት የኤክሳይስ እና ሌሎች ታክሶች ቅናሽ ማበረታቻዎች ቢኖሩም የመሰረተ ልማት ግዴታዎች በአነስተኛ መኪና አስመጪዎች ላይ የዋጋ ጫና የሚፈጥር መሆኑን አስመጪዎች ይናገራሉ። አሁን ላይ ባለው መመሪያ የመኪና አስመጪዎች የኤሌክትሪክ መኪና መሰረተ ልማቶችን እንዲያሟሉ ግዴታ ተጥሏል። በዚህም የቻርጂንግ ስቴሽን መገንባትና የቴክኒካል ድጋፍ ማድረግ ይጠበቅባቸዋል። ይህ በራሱ አስመጪዎች ላይ ጫና ፈጥሮ ከስራ የሚያስወጣ ነው ሲሉ ቅሬታ ያሰማሉ። እስከ ወሩ አጋማሽ ባለው መረጃ የአነስተኛ ኤሌክትሪክ መኪና ዋጋ BYD ዩዋን አፕ 3 ሚሊዮን 400 ሺህ ብር ገደማ ይገመታል። ይሄ ዋጋ የቻይናው ፖሊሲ ከሚተገበርበት አንድ ወር በኋላ በእጅጉ የሚጨምር መሆኑ ተመላክቷል። ወደ ቀጣይ መረጃችን አለፍን። የጎዴ ማዳበሪያ ፋብሪካ ፕሮጀክት አንድ እርምጃ ተራመደ። በኢትዮጵያ ስለሚገነባው ግዙፍ የማዳበሪያ ፋብሪካ የተሰማው አዲስ መረጃ። በአፍሪካ እንዲሁም በኢትዮጵያ ግዙፍ የኢንቨስትመንቶች ባለቤት የሆነው ዳንጎቴ በ$2.5 ቢሊዮን የማዳበሪያ ፋብሪካ ፕሮጀክት በኢትዮጵያ ለመከወን ስምምነት መፈጸሙ ይታወቃል። ፕሮጀክቱ አገር አልፎ ቀጠናዊ አቅም የሚፈጥር ስለመሆኑ ይነገርለታል። በጎዴ የሚገነባው ለዚህ የማዳበሪያ ፋብሪካ ዳንጎቴ በቴክኖሎጂና ልምድ ዓለም አቀፍ እውቅና ካላቸው ድርጅቶች ጋር እየተጣመረ መሆኑ በሳምንቱ መረጃ ሰጥቷል። በዘርፉ ስም ያተረፉ 3 ዓለም አቀፍ ድርጅቶች በጎዴው ፕሮጀክት ለመሳተፍ ከዳንጎቴ ጋር ስምምነት ማድረጋቸውን ነው ድርጅቱ የገለጸው። ሲጠናቀቅ በዓመት 3 ሚሊዮን ሜትሪክ ቶን የአፈር ማዳበሪያ እንደሚያመርት ለሚገመተው ፋብሪካ የዓለም ስታንዳርድን የጠበቀ ቴክኖሎጂና የቴክኒክ ድጋፍ ለማግኘት ነው ዳንጎቴ ከድርጅቶቹ ጋር መጣመሩን የገለጸው። በዚህም 3 ድርጅቶች ስማቸው የተገለጸ ሲሆን ቶፕሶ፣ ሳይፔም እና ቲሰን ክሩፕስ ዩኤፍቲ የሚሰኙ የዘርፉ ቀዳሚ ካምፓኒዎች መሆናቸው ታውቋል። ቶፕሶ ለ2 የማዳበሪያ ፋብሪካዎች ቴክኖሎጂ ፍቃድና አጠቃላይ ዲዛይኑን እንዲያወጣ ሲመረጥ በተጨማሪ ውጤታማና ከባቢ አየርን የማይበክል የአሞኒያ ማበልጸግ ቴክኖሎጂ ያቀርባል ተብሏል። ሳይፔም በኢንጂነሪንግ ኤክስፐርትና በዩሪያ ምርት ስርዓቶች ላይ የሚሳተፍ ይሆናል። የመጨረሻው ሶስተኛው ድርጅት የፋብሪካው የመጨረሻ ምርት ጥራትን የሚያረጋግጥ ስርዓት ተከላ ላይ ድርሻ እንደሚወስድ ከዳንጎቴ የተሰማው መረጃ ያመለክታል። ዳንጎቴ ከጎዴ የማዳበሪያ ፋብሪካ የ60 በመቶ ድርሻ ሲኖረው የኢትዮጵያ መንግስት በኢንቨስትመንት ሆልዲንግ በኩል የ40 በመቶ ባለ ድርሻ ነው። ዳንጎቴ በናይጄሪያ ላስጀመራቸው የማዳበሪያ ፋብሪካዎች ማስፋፊያ ስራ እነዚህን ድርጅቶች አጋርነት እንደሚጠቀምም ገልጿል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን።
ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።